የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 325 ካሬ ላይ ያረፈ ሁለት ክላስ ነው። አሰራሩ በዚህ መልኩ ነው የተሰራው። ውጩም ከፊት ለፊት ተመርጓል። ጀርባ ብቻ ነው የሚቀረው። ውስጡ ያለቀለት ነው። ኮርኒስ አሰራሩ ቀለም አቀባቡ በጣም ነው የሚያምረው። ዋጋውም ተመጣጣኝ ዋጋ ነው። በደንብ አድርጌ ነው የቀረስኩት። አስጎበኛችኋለሁ። እዚህ ጋር ይሄ ሳሎኑ ነው። ቀለም አቀባቡ ግድግዳው ይሄ ነው። ኮርኒሱ ደግሞ እዚህ ጋር እንደምታዩት በጣም ነው የሚያምረው። መኝታ ክፍሉ እዚህ ጋር የምትመለከቱት ነው። ኮርኒሱም ያምራል። አካባቢው ደስ የሚል አካባቢ ነው። ከጥቁር አስፋልት የተወሰነ ገባ ይላል። ራቅ ነው የሚለው። የዚህን የ325 ካሬ የሁለት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966388249 ሃሎ ይበሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አረማጅ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 325 ካሬ ላይ ያረፈ ሁለት ክላስ ነው። አሰራሩ በዚህ መልኩ ነው የተሰራው። አካባቢው የሞቀ የደመቀ ሰፈር ነው። እዚህ ጋር የምትመለከቱ ደግሞ ሳሎኑ ነው። ኮርኒስ አሰራሩ እንደዚሁም ቀለም አቀባቡ በጣም ነው የሚያምረው። ይሄ መኝታ ክፍል ነው። ክላሱ ሰፋፊ ነው። ዋጋውም ተመጣጣኝ ዋጋ ነው። ዋጋውን እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት ከጥቁር አስፋልት የተወሰነ ገባ ይላል። የእግር መንገድ አለው። ባጃጅ አያስገባም፣ መኪና አያስገባም። እዚህ ጋር ይኸው በቪዲዮ ግልጽ አድርጌ ነው የምነግራችሁ። የተመቻችሁ ቤተሰብ መላክ ትችላላችሁ። እንደዚሁም ከሀገር ውጭ ያላችሁ ለቤተሰብ የሚሆን ለእናትና ለአባቶቻችን የሚሆን ወጣ ቢልም አካባቢ ላይ እንደዚህ ያኔ ቤቶች ካሉ ሰዎች ካሉ እየኖሩ ከሆነ አቅርብልን ብላችሁኛል። ዋጋው ቀነስ ያለ ይሄው እየላችሁ ቀርብ ያለው። እንደዚሁም ሀገር ውስጥም ያላችሁ እያናገራችሁ ነበር፣ አቅማችሁንም እየነገራችሁ የነበረ ቢያንስ ተቤት ኪራይ እንድንገላገል ዋጋው ቀነስ ያለ ወጣ ቢልም አቅርብላችኋል። ይሄው እየላችሁ ቀርብ ያለው። መብራት አለው፣ ውስጡም ያለቀ ነው። ዋጋውም ተመጣጣኝ ዋጋ ነው። ትላንትና ያለቀኩትን ቤት እኔ ነኝ የቀደምኩት በአላህ ለእኔ አድርግልኝ እያላችሁ ደንበኛዎችም ስታናግሩ ነበረ። ተይዟል ብዬም መልሼላችኋለሁ። እንዴት ተያዘ? ከተለቀቀ እኮ 20 ደቂቃ ነው 40 ደቂቃ ነው 1 ሰዓቱ ነው የምትሉ ሰዎች ማለት ነው። እንዴ በቃ ከተቀደመ ተቀድሟል ማለት ነው። እዚህ ጋር እኮ ለኔ የጻፉልኝ ሪከርድ እንደዚሁም ጽሁፍ ያስቀመጡልኝ እኮ ሰዓቱ አለ ማለት ነው። የእናንተ ያደረጋችሁልኝ አለ ማለት ነው። እንደዚሁም ስልክም ስትደውሉ እንደዛው ማለት ነው። በቃ ሌላ ጥያቄ በቃ የምጠይቋላችሁና የፈለጋችሁትን ሀሳብ መግለጥ ትችላላችሁ፣ መብታችሁ ነው ማለት ነው። እናንተ እንደዛ ብላችኋል ብዬ እኔ ለእናንተ ሌላ ምላሽ መመለስ አይጠበቅብኝም። የተረዳ ይረዳል፣ ያልተረዳ ደግሞ መብቱ ነውና ማለት ነው። ኮመንት ላይ የምታስቁኝ የምታዝናኑ ሰዎች አላችሁ። ዛሬ ኮመንት ምን ባይጥሩ ነው ቤቱን እኔ ልግዛልህ እንዲያለኝ፣ አይ ቤቱ አያስፈልገኝም በቃ መኪናውን ግዛልኝ ማለት ነው። መኪና ያስፈልገኛልና ማለት ነው። ለራሷ እያረረባት የሰው ምን ትላለች ነው አሉትና ኮመንት ላይ ጻፉት። ማሺ አለመሳቅ አይቻልም። በነገራችን ላይ ማለት ነው ኮመንት ለእናንተ የሚኮምትላችሁ ሰው የሚያውቃችሁ በእናንተ የሚናደድ በጣም ቅጥል የሚል ቅጥል በል ማለት ነው። መስሚያ የጥጥ ነው ብያችኋለሁ። በነገራችን ላይ እኔ በኮሜንት አልናደድም ማለት ነው። ግን እኔ ከማልጠብቀው ሰው ይህን ያደርጋሉ ብዬ ካላልኩት ሰው ኮመንት በሌላ አካውንት ፌክ አካውንት ይከፈትና ይኮምታሉ ማለት ነው። በጣም ያጃያቤ ነገር ቢኖር ማለት ነው። እንደነዚህ አይነት ሰዎች ደግሞ ቦታ መስጠት የለባችሁም። ባላየ ነው ማለፍ ያለባችሁ። ብርታታችን ብለን ነው መያዝ ያለብን ማለት ባለውለታችን ናቸው ብያችኋለሁ። ባለፈው ነግራችኋለሁና እንደ ቴሌቪዥን እንዲያው ማድረግ ትችላላችሁ። እንዳይጽፉ ድጋሚ ሌላ አካውንት ካልከፈቱ በስተቀር በዛ መጻፍ አይችሉም ማለት ነው። አዲስ ቻናል ከፍታችሁ እየሰራችሁ እያለ ኮመንት እንደዚህ ስታዩ ይሄ ተኮመተልኝ እያላችሁ የምታለቅሱ ሰዎች አይቻለሁ። ማልቀስም የለባችሁም፣ ቦታ መስጠት የለባችሁም። በቃ ምንም በቃ መስሚያችሁ ጥጥ ሊሆን ይገባል ማለት ነው። መጀመሪያ ላይ እኮ ሶሻል ሚዲያ ላይ ስንወጣ እኮ ሁሉን ልንችል ነው አይደለ? እንኳን ሶሻል ሚዲያ አይደለም በአካባቢያችሁ ላይ ማለት ነው በምትኖሩበት አገር ላይ ራሱ እኮ ትተቻላችሁ ማለት ነው። ስራም እየሰራችሁ እያለ ሊሆን ይችላል። ሳትሰሩም ሆነ ትችት አለ ማለት ነው።
ስለዚህ ለእንደነዚህ አይነት ደግሞ ቦታ መስጠት የለብንም ነው የምላችሁ። አላብዛባችሁ። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። ከአስፋልት የተወሰነ ራቅ ነው የሚለው አካባቢ ደስ የሚል አካባቢ ነው። ዋጋውም ተመጣጣኝ ዋጋ ነው። ከወደዳችሁ በኋላ ቤቱን ቤተሰብ ልካችሁ በባለሙያ አሳይታችሁ ሁሉ ነገር አረጋግጣችሁ ነው የማጋዛችሁ ማለት ነው። የምከፍሉት ብር ለባለሙያ ደግሞ እኮ 1000 ብር 500 ብር ነው። ብዙ ብር የሚባል አይደለም። መንገድ የሚነካው ከሆነ ይነካዋል ይላችኋል ያ ባለሙያ። በቃ ትከፍላላችሁ። የማይነካውም ከሆነ ትከፍላላችሁ። ምክንያቱም ብራችሁን አድኖላችኋልና ማለት ነው። ይሄንን ደግሞ ባለፈው ነግራችኋለሁ። ቃጡር ላይ እንደዚሁም ቦታ ለመግዛት ብላችሁ ቤትም ሆነ ለመግዛት ብላችሁ ከወደዳችሁ በኋላ በባለሙያ አሳይታችሁ ጉዙ ብያችኋለሁኝ። እንደስተዛሬው አይደለም። ከጸደቀም ጸደቀልኝ ካለፈም አለፈልኝ ብላችሁ ሰው እንደሆነ እንሆናለን ብላችሁ መግዛት አይደለም። አሁን ለይቶለታል። መንገድ የማ ቤት እንደሚያገኘው የማ ቦታ እንደሚያገኘው ይታወቃልም ማለት ነው። ይበልጥ ደግሞ ከባለሙያዎቹ ጋር ተገናኝታችሁ ብር ከፍላችሁ አሳይታችሁ ግዙ ነው የምላችሁ። የዚህ የ325 ካሬ የሁለት ክላስ ቤት ዋጋው 1.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ከሀገር ውጭ ያላችሁ እንደዚሁም ሀገር ውስጥም ያላችሁ መምጣት ትችላላችሁ። የት አካባቢ ነው፣ የት ሰፈር ነው፣ በየት በኩል ነው፣ በየት አቅጣጫ ነው የምትሉ ሰዎች አልነግራችሁም። በቃ አንድ ፊርማታ ነው፣ በታክሲ ማለት ነው ወይም በባጃጅ። በእግር ከሆነ ደግሞ ገበያ ገብታችሁ ለመመለስ ቢያንስ 15 ደቂቃና 16 ደቂቃ ነው። በባጃጅ ከ6 ደቂቃ በላይ አያስከድም። ቅርብ የሆነ ነው። እንደ አልፋችሁ ዋጋው እንደሰማችሁት ነው። ንግድና መኖሪያን ያካተተ አፓርታማ ለምትፈልጉ ወሎ ኬሚሴ አለ። ከታች መሰረት አልቆ ኮለን ቆሟል። ከላይ ሶሌታ ሊሞላ ነው። ወሎ ደሴ ገራዶም ለምትፈልጉ አለ። የአንድ ሰው ዕጣ አሁን ግንባታ ላይ ነው የሚገኘው። ዋጋው ተመጣጣኝ ዋጋ ነው። ስልክ ቁጥር መግቢያ ላይ ያለላችሁ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓት እየላችሁ እቀርባለሁ። በወሎ ዙሪያ ደሴ፣ ኮምቦልሻ፣ ሀርቦ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። በተመጣጣኝ ዋጋ ከ100 ካሬ ይዞ 130 ካሬ ድረስ 150 ካሬ ድረስ ቦታ እየላችሁ እቀርባለሁ። 200 ካሬ ድረስ 300 ካሬ ድረስ እየላችሁ እቀርባለሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ከከተማው ወጣ ያለ ቤትም እየላችሁ እቀርባለሁ። ህጋዊ ካርታ ፕላን ያለው ዋጋው ቀነስ የሚያደርግ። እዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። በዛሬ እየላችሁ የቀረብኩት ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።